ፍኖት ለእናትሽ የደወልሽላት? አዎ ጋሼ፣ ዛሬም ደውዬላት ነበር። ታዲያ ጤናዋ እንዴት ነው? ወንድምሽስ? ደህና ነኝ ትለኛለች እንጂ ደህና እንኳን አትመስለኝም። አቤልም ደግሞ እንደኔ ሆኖ አይንከባከባት እንዴ? ይሄማ ግዴታው እኮ ነው። እሱማ ግዴታው ነበር። ለማንኛውም እስክትረጋጊና የአዲስ አበባን አየር እስክትለምጂ ነው ዝም ያልኩሽ። ምኑን ጋሼ? አሁን ምን ማድረግ ነው የምትፈልጊው? በቅድሚያ ስራ ነበር ለመጀመሪያ ያሰብኩት። ትምህርትሽስ? እሱ ይደርሳል ብዬ ነው። ቀድሜ ግን ለታብያ አንድ ነገር ማድረግ አለብኝ። አይዞሽ፣ ብዙ አትጨነቂ። ሁለቱንም እኩል የምታስኬጅበትን መንገድ እንፈልጋለን። እሺ ጋሼ፣ በጣም የማመሰግነው። ፍኖት፣ ሁለተኛ አመሰግናለሁ የሚል ቃል ካፍሽ እንዳልሰማ። እሺ ጋሼ። ሰላም ፍኖት። ሰላም ዳግ። ምነው ሰላም አይደለሽም እንዴ? ኤደን ትላንት ያወራችው ነገር አበሳጭቶሻል አይደል? ተው፣ አሁንማ እኮ ለምጄዋለሁ። ምኑን የለመድሽው? በእሷ መሰደቡንና መንጓጠጡን ነዋ። እሷ በዚህ መንገድ ሁለታችንን ለማራራቅ እየሞከረች ነው። ትላንትና ከአንተ ክፍል ስወጣ አግኝታኝ ነበር። እኔም አጥፍቻለሁ። እንደዚህ አይነት ክፍተት ለእሷ መስጠት አልነበረብኝም። እናትሻ፣ ቆይ ምን ተፈጠረ? እሱማ ምንም አልተፈጠረም፣ ግን ከእሷ ባህሪና ካየችው ነገር አንጻር የፈለገችውን ነገር የማሰብ መብት አላት። በዛ ላይ ደግሞ እኔ እሷን ተናግሬ ማስረዳትም ማሸነፍም አልችልም። ስለዚህ ድጋሚ እንደዚያ ነገር እንዲፈጠር ማድረግ የለብኝም። ትላንት የሆነው ነገር በጣም ነው ያሸማቀቀኝ። ፍኖት፣ እንደዚህማ ዳግም። እሺ፣ እንደዚህ በማድረግሽ ግን የእሷን ሀሳብ እያሳካሽላት እንደሆነ ወቅሽ። መልካም ስራ። ዳግም ምን ሆናል? ሀሳብ ውስጥ የገባት ይመስላል። ፍኖት ነቻ። አንተ ደግሞ ባለፈው ስለሷ ነግሬ ነበር። ፍኖት ባለፈው ቤት መጣሽ ምናምን ብለህ ነገርከኝ ልጅ እና ምን ሆናል? እባክህ ሄደን አላስቀምጥ ብላ ቁም ስቅሏን እያሳየቻት ነው። እናንተ ምን አስጨነቀ? ሴቶች እንደው አንዴ ተያይቶ ካልተዋዱ ደርቢ ነው የሚሆኑት። በዛ ላይ ደግሞ ሄደን እንኳን ሳይታ ሳትወዳት ይቅርና እንዲሁም ኃይለኛ ነች። የሆነ ነገር ላደርግላት ይገባል። አንተ ልጅ ግን ለሴት ልጅ እንደዚህ ማዘን ከጀመርክ ምንም ደስ አይለኝም። አንተ ደግሞ ዝም ብለህ አትዘባርቅ። እኔ ማንም ሰው ሲበደልና ሲከፋው ማየት እንደማልወድ ታውቃለህ አይደል? እንዴታ! በደንብ ነው እንጂ ጠቂቅ የማውቀው። እቺ ግን ትንሽ በዛች። አስብበት ለማለት ነው። እሰይ፣ እሺ በልና እንውጣው። ምንድን ነው?
ምሳ አላቅርብልሽ? አንቺ እናቴ ደልቶሻል፣ ምግብ ላይ ነሽ። እኔ ብሩክ ስልክ አላነሳ ብሎኛል። ቆይ ከዚህ በላይ ምን እንደሆነለት ነው የሚፈልገው? አንቺን ያናገረሽ የለም እባክሽ። እንደውም አምጪልኝ በላለሁ። እሺ ግን የወንድ ልጅን ውስብስብ ባህሪ እስካልተረዳሽ ድረስ ሁሌም እንደዚህ ነሽ ነው የምትቀር። ምን? የማንም የገጠር ልጅ ባላገር ነኝ ይከረኝ። ብሩክ የስራህን ይስጥ። ተናም ተጫወትብኝ። እባክሽ አልበላም ተይኝ። ሰርፕራይዝ ማይ ላቭ። ስደውልልህ ለምንድን ነው የማታነሳው? ዳግም ምን ሆነ ነው? ፍኖት ወዴት ነው? ወይ ዳግም መታሃል እንዴ? ምን ዋጋ አለው? ከረፈደ ሆነ እንጂ የደረስኩት። ምን ሆነሃል? የተፈጠረ ነገር አለ? ሁልጊዜ እዚህ ቤት ችግር ብሩክ ነው። ምን አይነት ሰይጣን እንደሆነ። ቆይ ምን ተፈጥሮ ነው? ለምን አትነግረኝም? ቆይ ተይው፣ የማደርገውን እኔ አውቃለሁ። ይልቅ ምግብ ይዘሻል፣ አላስቁምሽ። አድርሽላቸው። አድርሽላቸው? ለማንኛውም ቁጭ ብለህ ጠብቀኝ። እኔ እንደዚህ ሆነ ካይቼክ ስለማላቅ ምን እንደሆንክ በደንብ ታስረዳኛለህ። መጣሁ። ሂድ ወደዛ። ቡዳ ነገር ነህ እኮ። ደግሞ እኮ አስጨነቀኝ። ሊነጋ ሲል ይጨልማል ሲባል አልሰማሽ? እሰይ አልሰማሁም። በጣም ይቅርታ። አንቺ የገጠር ልጅ በር ማንኳኳት አላስተማሩሽም እንዴ? ቤታችሁ በር የለውም? ፍኖት ተይ እንጂ ሄዱ። እኔ እንዳለው ስላላወቀች ይሆናል።
ይቅርታ ሄደን አላወኩም ነበር። በቃ ምሳ ነው እንዴ? እዚህ ድረስ አምጥተሽማ እንዲሁ ይዘሽው አትመለሽ። አምጪው እንበላዋለን። እሺ ብሩኬ፣ አንተ መብላት ፈልገህ ነው? እኔ ግን ምንም ምግብ አላሰኘኝም። ወይስ ለእሷ ብለህ ይዛው እንዳትመለስ ነው? እኔ ግን እነዚህን አበቦች እያሸተትኩ ለ3 ቀን ራሱ ምበላ አይመስለኝም። ኧረ እርቦኛል። በጣም ነው የራበኝ። ቁርስ ራሱ የበላው አይመስለኝም። እሺ ብሩኬ፣ አንተ ከራበህ እኔም አብሬ እበላለሁ። በቃ እኮ ምግቡን አመጣሽው አይደለ? አሁን ደግሞ በመውጣት ተባበሪ። እሺ ሄዱዬ ዛሬማ ብሩክ መጥቶልሻል። ለዚህ ነው ፍልቅልቅ ያልሽው። ብሩክ ሙት አንተ ከመጣና አንተን ካየች ደስተኛ እኮ ነው የምትሆነው። ኧረ አባቢ ፕሊዝ። ምንድን ነው የምትይው? ተሳሳትኩ እንዴ? እንደውም ይኸውልህ አንተ ከጠፋህባትና ከአንተ ጋር ከተጣላች ሁሉም ነገር እኮ ነው የሚያስጠላት። አየሩ ራሱ ያናድዳታል። ፋዘርዬ እኔም እኮ በጣም ነው የምወዳት። መቼ አጣሁት ብለህ ነው? ደግሞ የኔ ልጅ መፈቀርና መወደድ ሲያንሳት ነው አይደል? እንደሄዱ እና ብሩክ እንዴት ነው ይሄ ሙዚቃ? ጎበዝ ጊታር ተጫዋች እንደሆንክ ዝናህን ሰማሁ። ጥሩ ነው። ያው ለዝናው እንኳን ገና አልደረስኩም። ግድ የለም ይመጣል። ዋናው ስራ ላይ መበርታት ነው። ገንዘብና ዝና ቀስ እያለ ይመጣል። ልክ ነው። እንደው ለመሆኑ የት ነው የምትጫወተው? ማታ ማታ የተወሰኑ ክለቦች ላይ እጫወታለሁ። ዳድ ጎበዝ ጊታር ተጫዋች እኮ ነው። የጓደኛዬን በርዝዴይ ልናከብር የወጣን ቀን ነበር ያገኘሁት። በጊታሩ ነው ያሰምጥሽ። እንዴ አባ፣ ምን ነው ዳግሜ ያለ ወትሮ ዛሬ ከመጣሁም አላየሁም። በሰላም ነው አባቢ። ትንሽ ስራ ስለነበረኝ እዚህ ልሁን ብዬ ነው። እንደዛ ከሆነ ጥሩ። ታዲያ ሀሳቡንም ቀነስ። እኔ አባት እያለሁ ለእንዲች ብለህ እንድትጨነቅ አልፈልግም። አውቃለሁ አባ አውቃለሁ። እኔ የምልህ ፍኖትን እስቲ አንዳንድ ነገር አሳያት፣ ከተማውን ምናምን። እኔማ ከሄደን ጋር ይግባባሉ ብዬ ብጠብቅ ጭራሽ እንኳን ልትቀርባት አይኗንም ባታያት ደስተኛ ናት። እሺ አባ፣ እኔ ያለሁኝ፣ አንተ አትጨነቅ። እኔማ ፍኖትን አንዳንድ ጥያቄ ጠይቄያት ነበር፣ ምናልባት መማር ከፈለገች ብዬ። እሷ ግን ሀሳቧ ያለው ስራ ላይ ነው። ሰርታ እናቷን ማገዝ ትፈልጋለች።
እስቲ እናንተ ወጣቶች እኮ የቴክኖሎጂ ይረዳችኋል። እስቲ ዌብሳይት ላይ አንዳንድ ስራ ፈልግላት እባክህ። እሺ እሺ በቃ አልያዝ አንበሳዬ፣ ቻው ቻው። እቺ ተንከሴስ የሆነች ልጅማ የሆነ ነገር አስባለች። ኤደን መንቃት አለብሽ። አንቺ እዚህ ተቀምጠሽ ከየትም ገጠር የመጣሽ ልጅ በልጣሽማ በእጅሽ ያለውን ነገር በሙሉ ልተሰጣሽ መፍቀድ የለብሽ። በመጀመሪያ ብሩኬ ስለ እሷ ምን እያሰበ እንደሆነ በግልጽ ማወቅ አለብሽ። አዎ እንደዛ ነው ማድረግ ያለብኝ። እንዴ ሄዱ? ወንድምየው እዚሁ ነህ? እንዲ አልወጣም? ዛሬ አልወጣም። ስራዬም ሙሌም ቤት ውስጥ ነው። አልተቻልክም። ወዴት ነው ግን እንደዚህ አንደኛ ቢዚ ይመስልሽ? የትም ብሩኬን ላገኘው። አይ ተይ እቴ፣ እኔ እኮ በደንብ ጠንቅቄ ያውቅሻለሁ። ብሩክን ለማግኘትማ እንደዚህ አበባ መስለሽ አትሄጂም። ብታውቅማ ኖሮ አለባበሴ ሙሌ እንደሚወስን ታውቅ ነበር። በልበል አታስቁመኝ። ሂል ጫማን ያደረግኩት አሁን ደግፋ ወርደኝ። ቤቢዬ ግን ዛሬ ትክክል አልሰራሽ። ምን ነው ብሩኬ፣ ምን አጠፋው? ለሌላ ጊዜ እንደዚህ ሆነሽ ስትወጪ በቤት መተው ወሰደኝ ይባላልሽ እንዴ? ለምን እንዴ? ምን ነካሽ? የዛሬው ውበትሽ ከላይ ከፕሌን ላይ ራሱ እንደሚታይ አታውቂም? አምሮብሻል ለማለት ነው ለካ። ቴንክ ዩ ፍቅር። አዎ በጣም ነው ያማረብሽ የኔ ቆንጆ። ፍኖት ግን በጣም እያሳዘነችኝ ነው። የምርሽን ነው የኔ ቆንጆ? አዎ የምሬን ነው። አለ አይደለ የዋ ምስኪን እንደሆነች በብዙ ነገሮች አረጋግጫለሁ። ዛሬ ሁሉ ነገርሽ ነው የተለየብኝ። በእርግጥ አዎ ፍኖት የሆነ የሚያሳዝን ነገር አላት። ብሩኬ ፍኖት ግን አንተ ምኗን ያሳዘነ? መጀመሪያ የሆነ የሚስብ ደስ አላት። ሲቀጥል በቃ ሰውን አይተሽው ውስጥሽ የሚነግርሽ ነገር አለ።
እንደ ጠላትህ አስብ። ጠላትህን ማጥፋት ካልቻልክ እንዴት ወደ ባህሩ ዳርቻ ወስደህ እንደምትዘፍቀው ተማር። ይህንን ደግሞ ማድረግ የምትችለው ቀርበኸው ደካማና ጠንካራ ጎኑን ማወቅ ስትችል ነው። ከዛም የሚፈልገውን እያሳየህ ወደምትፈልገው ትወስደዋለህ ማለት ነው። በስመ አብ ወልድ። ምነው አስደነገጥኩሽ? አዎ በጣም። ሌባ ብቻ ነው ሰው ሲደርስበት የሚደነግጠው። አንቺ ደግሞ እየሰረቅሽ አልነበረ። ስለዚህ ምን ያስደነግጥሻል? ለነገሩ ታዩ፣ እኔ ነኝ ስታይኝ እንድትደናበር ያደረኩሽ። ፍኖት፣ አንድ ጥያቄ ልጠይቅሽ ነበር የመጣሁት። ምን? ትላንት ያልሽኝ ነገር እስካሁን በአይምሮ እየተመላለሰ ነው። ምን ለማለት እንደፈለግሽ ልታስረጅኝ ትችያለሽ? እኔ እንጃ አላስታውስም። ምን ብዬሽ ነበር? የወንዶቹ ስብስብ ባህሪ ምናምን ያልሽኝ ነገር። ይቅርታ ሄደን፣ እኔ በዚህ ጉዳይ ላይ ማውራት አልፈልግም። ለምን? እኔ ገና ብዙ መፍታት ያሉብኝ የራሴ ችግሮች አሉብኝ። በእናንተ በሁለታችሁ መሀል ገብቼ ደግሞ ራሴ ላይ ሌላ ችግር መፍጠር አልፈልግም እና የማላስከፋሽ ከሆነ ይህ ጥያቄ ቢያልፈኝ ደስ ይለኛል። ይቅርታ። ላግዝሽ ብዬ ነው። ከደበረሽ ግን ይቀራል። ኧረ አይደብረኝም። በጣም ነው አመጣኝ። ለምን እጠላሻለሁ? እንደዚያ ነው ነገር ስላደረግኩሽ፣ ስለምሰድብሽ፣ ስለማመናጭቅሽ ነዋ። ሌላ ለምን ይሆናል? በመጀመሪያ ሁሉም ሰው ለራሱ ትክክል ነው። ሲቀጥል ደግሞ እኔ ነኝ እንጂ የመጣሁብሽ አንቺ አይደለሽም። እና ደግሞ አንቺን ልጠላሽ አልችልም። ለምን? ምክንያቱም ባህሪሽን እንጂ አንቺ ለምን እጠላሻለሁ? ግን እኮ ባህሪ የኔ ነው።
እታቢ ምን ትላለች መሰለሽ? ፈጣሪ ኃጢአትን እንጂ ኃጢአተኛን አይጠላም ትላለች። ዳግም። አቤት አባዬ። ያልኩህን ነገር ከምን አደረስከው? ምን እንዳል? ምን ሆነሃል ዳግም? ማታ ስንት ነገር ተነጋግረን የፍኖትን ጉዳይ ነው። አልረሳሁትም ዳድ። ምንድን ነው አባቢ? አልተሰማሽም እንዴ? እያወራን ያለነው እኮ ስለ ፍኖት ነው። ስለ ፍኖት ጉዳይ ቢሆንስ? ቆይ እኔን አያገባኝም? ኤደን የምርሽ ነው እያወራሽ ያለሽው? እውነት የኔ ልጅ አንቺ ስለ ፍኖት አሰብሽ? አዎ አባቢ። ቆይ ሁላችሁም ለምንድን ነው እንደ መጥፎ ሰውና ሰው እንደማይወድ ሰው አድርጋችሁ እያሰባችሁኝ ያላችሁት? ማንም እንደሱ አያስብም። ተይ እንጂ ሄዱ። ስለምታስቡኝ ነው እንጂ የፍኖት ጉዳይ አያገባትም አይመለከታትም ብላችሁ እያሰባችሁ ያላችሁት። ቆይ ዳግም፣ እንደሱማ ከሆነ የምፈልገውና የምጠብቀው ነገር ሆነ ማለት እኮ ነው። ሁለታችሁ ከተስማማችሁልኝ እኔ ምን እፈልጋለሁ? ይኸውልሽ ፍኖት ስራ መጀመር ትፈልጋለች። ከዳግም ጋር ሆናችሁ አግዟት። አንቺ ደግሞ ከተማውንም አየሩንም እንድታይ አድርጊያት እስቲ። ፍኖት ከዚህ በኋላ ነው ያለውልሽ። እሺ እሺ። ኤደን ምን እያደረግሽ ነው? ምን አደረግኩ ወንድም አለ? ልጅቷ ላይ የሆነ ነገር ለማድረግ አስበሻል? መስሎ ነው። መስሎኝ አይደለም፣ በጣም እርግጠኛ ነኝ። በኃይል ሲያቀጥሽ በጸባይ ልሳካ ሲልሽ የሆነ ነገር ልታደርጊያት ነው። እኔ ምንም ላደርጋት እየሞከርኩ አይደለም። ልረዳት፣ ላግዛት፣ ልቀርባት እየሞከርኩ ነው ያለሁት። ውሸት! ይሄማ በጣም ውሸት ነው። ውሸትና እውነቱን እኮ ማየት አይቀርም። ምን አስቸኮለ? ይኸውልሽ እኔ በህይወት ቆሜ ደግሞ ፍኖትን ምንም ነገር አታረጊያትም። እሺ አይዞ፣ አትፍራ። እኔም እንደዛ ነው ሀሳቤ። ከጊዜ ወደ ጊዜ በጣም እየተቀየርሽ ነው። እውነት ያቺን ማቃት የዋህና ጥሩዋ ታናሽ እህቴ ነሽ? ዳግም፣ እኔም በሌላ መነጽር እያየኝ ሊሆን ይችላል። እስቲ መነጽርህን ቀይርና ተመልከተኝ። አሁንም እኔ ነኝ። እኔ ይህንን ማመን ይከብደኛል። ምን እያደረግሽ ነው? ልተኛ። ምን ነው እንዴ ፍኖት? ምን ነክቶሽ ነው?
ምን አጠፋው? አይ እንደዛ ሳይሆን ከዚህ በኋላ እዚህ ጋር ነው የምትተኛው። ምን? አሁን ምን ነው አትፈልጊም? አይ እንደዛ ሳይሆን ኤደን እዚህ ብተኛ ይሻላል። ፍኖት እንግዲህ አታናጂ። ከዛሬ ጀምሮ እዚህ ጋር ነው የምትተኛው። ነይ አሁን ነይ። እሺ ፍኖት ወይ ዳግም አንዴ ነይ ቁጭ በይ እስኪ ማውራሽ ነገር አለ። እሺ እኔ ሳላውቅ ያወራችሁት ነገር አለ ወይስ? እውነቱን ለመናገር እኔም እንዳንተ ግራ ገብቶኛል። አይ ኒው ኢት የሆነ ነገርም አስባለች። ለማንኛውም አንቺ ተጠንቀቂ። እሷ ከሰው የሆነ ነገር ስትፈልግ ነው እንደዚህ ያለ ሳልሳ የምትቀርበው። እሺ ግን ባይሆንስ? ነው እህቴን ካንቺ በላይ በደንብ ጠንቅቄ ያውቃታለሁ። አይዞ ብዙ አትጨነቅ። እኔ ራሴን በደንብ መጠበቅ የምችል ትልቅ ሴት ነኝ። ምንድን ነው የሚልሽ? ምንም አላለኝም። ፍኖት ሰላም ለመፍጠር ብለሽ አትሸፋፍኒለት። ኤደን እባክሽን አታስጨንቂ። ሌላ ነገር ነው ያወራው። ይልቅ እሱን ታዩና አሁን ምን እናደርጋለን መሰለሽ? የሆነ ቦታ እንሄዳለን፣ ግን እንደዚህ ለብሰሽ አይሆንም። የት ነው የምንሄደው? መቼም ማታ ያንን ሁሉ ኃላፊነት ሲሰጠኝ ሰምተሽዋል። ከዚህ በኋላ እኮ አንቺ የኔ አደራ ነሽ። ከተማውን በደንብ አሳይሻለሁ። ይቅርታ ኤደን፣ ስላሰብሽልኝ በጣም አመሰግናለሁ። ግን እኔ የትም መሄድ አልፈልግም። ፍኖት ደረቅ ነገር ነሽ ልበል? አይታይሽም? ልረዳሽ ላግዝሽ እየሞከርኩ ነው ያለሁት። ይገባኛል፣ ግን በጣም ጎበዝ። ዋናው እንዲገባሽ ነው የሚፈለገው። አሁን ሰዓቱ እየሄደ ነው። አሁን ፀጉርሽና ልብስሽ እናስተካክለዋለን። ኤደን፣ እኔ ግን ኤደን። ፍኖት አልሰማሽም።
ዳግም ምን እንደተፈጠረ ጭራሽ ነው ማታምነኝ። ምንድን ነው እሱ? ዝግጁ ነህ? ኤደን ስራ ላይ እኮ ነኝ፣ አይታይሽም እንዴ? እኔ ለቀልድ የሚሆን ጊዜ የለኝም። ለዚህ ግን በእርግጠኝነት ጊዜ ይኖርሃል። ፍኖት ነይ። አላማረባትም? በጣም አየህ፣ እኔ እህት እንደዚህ ነኝ። ምንድን ነው እሱ? ቆይ እኔ ያልሰማሁት ሰርጎ ምርቃት አለ እንዴ? አረ የለም፣ ከፍኖት ጋር ወጣ ብለን ከተማውን ላሳያት ነው። ምን?